አብርሃም፣ ቡዜ፣ ሄርሜላ ከእንደዚህ አይነት ጨዋታዎች እውነት ደስ አይልም። ሰው በልጅ ሊጫወት አይችልም። ሰው በልጅ ሊቀልድ አይችልም። ሰው በእናትና በልጅ መካከል እንደዚህ አይነት የማይረባ ጨዋታ ውስጥ መግባት አለበት ብዬ አላሰብም። ምክንያቱም ለሩታ ልጇ ምን ማለት እንደሆነ ጠንቅቃችሁ ሁላችሁም ታውቃላችሁ። ልዑልን ምንም እንደማይሆን ምንም እንደማታደርጉት ግልጽ ነው። ግን ከእሷ ማራቃችሁና በዚህ ሁኔታ ጭንቀት ውስጥ እንድትገባ ማድረጋችሁ ለሩታ ትልቅ የበቀል ምልክት ነው። ምክንያቱም በልጇ ማንም እናት በልጇ እንድትመጡ አትፈልግም። ሰው በአይኑ እንድትመጡበት በአይኑን ብሌኑን እንድትነኩበት አይፈልግም። አይኑን ከነካችሁት የሰው ልጅ የመጨረሻውን ጥጉን ድረስ ሊያሳያችሁ ይችላል። ምክንያቱም አሁን እያደረጋችሁት ያላችሁት ነገር በጣም ግልጽና ግልጽ ነው። አብርሃም ከፍቅር መታለል በኋላ ወደ ሄርሜላ ተመልሷል። ስለዚህ ከሄርሜላ ያለውን ነገር አይን ለማንሳትና ትኩረቱን ወደዚህ ለማዞር እየተጠቀማችሁበት ያለበት መንገድ በጣም ልክ አይደለም። ምክንያቱም ልዑልን ምንም ልታደርጉት እንደማትችሉ ግልጽ ነው። ግን ልጅን ከእናቷ መንጠቅ ወይም ደግሞ እናትን ከልጇ መንጠቅ ምን ያክል ህመምና ጉዳት እንዳለው ጠንቅቃችሁ ታውቃላችሁ። በተለይ ቡዜ ወልደሻል፣ ታውቂዋለሽ፣ የልጅን ነገር እናት ነሽ። ስለዚህ በዛ ልክ እዚህ ውስጥ ነገር መግባት አስፈላጊ ያልሆነ ነገር ነው። ከዚህ ነገር ውጡ። ልጅን እንደዚህ አይነት በዚህ ሁኔታ መጠቀም በጣም አስነዋሪና አሳፋሪ ነገር ነው። ከእናንተ ምንም የምንጠብቀው ነገር አይደለም። ትናንትና ስንሰማው እንደ ቀልድ መስሎን ነበር፣ እንደ ጨዋታ መስሎን ነው። በቃ አብርሃም የሆነ ቦታ ወስዶት የሆነ ያክል ጊዜ ከሱ ጋር ጊዜ ሊያሳልፍ ነው ብለን አስበን እንደ ቀላል አይተነው ነበር። ዛሬ ግን ያየነው የሰማነው ነገር ግን ይህን ነገር እንዳከረራችሁትና እንዳመረራችሁት ነው። ይሄ ነገር ደግሞ በጣም አደጋ ላይ ይጥላችኋል። ከዚህ በፊት አብርሃምን አሳስሮታል። አሁን ላይ ግን ይሄ ነገር ለሁለተኛ ጊዜ ሲደገም አብርሃምን ብቻ ሳይሆን በዙሪያ ያላችሁ ሰዎችንም አደጋ ላይ የሚጥል ነገር ነው። ገና ምንም የማያውቅ 1 ዓመት እንኳን ያልሞላው በጣም ትንሽዬ ልጅ ነው። እናቱን ይፈልጋል። ከእናቱ ውጭ በዚህ ሰዓት ከማንም ጋር መሆን አስፈላጊነትን ሰላም ይዘይሰችሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም ልዩና አዲስ በሆነ ጉዳይ እንደገና ተመልሼ ተከስቻለሁ። ወደዚህ ጉዳይ ከመግባታችን በፊት ግን በመጀመሪያ ይሄን ቻናል ሰብስክራይብ ያደረጋችሁ ፋሚሊ ሰብስክራይብ አድርጉና ቤተሰባችሁ አድርጉኝ፣ ወንድማችሁ አድርጉኝ። ይሄ ነገር ለእኔ በጣም ስለሚጠቅመኝ ሁላችሁም ሰብስክራይብ አድረጋችሁ እንዳትረሱ። ቪዲዮን ከወደዳችሁ ላይክ በማድረግ አሰብታችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ጭምልቅልቅልቅ ወዳለው ጉዳይ እንገባለን። ዛሬ ያየነው ነገር ልዑልን እንደ መያዣ መጠቀም በጣም አሳዛኝና አሳፋሪ ነገር ነው። እናቱ ባለችበት ሁኔታ ቡዜም አብርሃምም ስልካችሁን አጥፍታችሁ በዚህ ሁኔታ መጥፋታችሁ በጣም የሚያሳፍር ነው። ምን አስባችሁ እንደሆነ አይገባኝም። ባለፈው ጀምራችሁታል። ዴቭና ቡዜ መጣችሁ፣ አንቺ እናት መሆናችም ጥሩ እናት አይደለሽም፣ ስለዚህ ልጁ ደግሞ በትክክል ማደግ አለበት ብላችሁ ከእናቱ በላይ ያሰባችሁ በሌላ እጅ እንዲያድግ ሙከራ ማድረጋችሁን ድፍረታችሁን በጣም ሲገርመን በጣም ሲያስደንቀን፣ እነዚህ ሰዎች ምንም ማድረግ አይችሉም እያልኩኝ ነበር። ምንም ከማድረግ ወደኋላ የማይሉ ሰዎች ናቸው እያልኩኝ ነበር። እና ይህን ነገር ደግሞ በደንብ አይቼባችኋለሁ። እስኪ አሁን ላይ እንደዚህ ማድረጋችሁ ምንድን ነው የሚጠቅመው ለልጁ? ገና ምንም የማያውቅ በትክክል በዙሪያ ያለው ሰው እንኳን ጠንቅቆ ገና ያላወቀ ልጅ እንደሆነ እያያችሁት ነው። በዚህ ሰዓት ከእናቱ መንጠቅ ምን አይነት ጭካኔ ነው? ምን ያክል አለማሰብ ነው? በዚህ ጉዳይ ላይ ሄርሜላም ከዚህ በፊት እጇ እንደነበረበት እናስታውሳለን። ዛሬም እሷ ከደሙ ነፃ የምትሆንበት ነገር አይኖርም። ምክንያቱም ምናልባት ከእሷ ጋር እንኳን ባይሆን በዚህ ሰዓት የት እንዳለ ግን ጠንቅቃ ታውቃለች። ምክንያቱም አብርሃም ከእሷ ጋር ነው ያለው። ምንም የሚደብቃት ምንም የሚሸፍነው ነገር ስለሌለ ማለት ነው። ስለዚህ አንቺ ጋር አይደለም ማለት ከዚህ ተጠያቂነት ነፃ ትወጫለች ማለት አይደለም። እንደሰማነው እንዳየነው ነገር ደግሞ የሆነን ሰው ከዛ ነገር ለማስቀረት ወይም ደግሞ በፊት ከሚፈልገው ነገር ለማስቀረት እንደዚህ አይነት ሴራ ውስጥ መግባት አይጠበቅብሽም። አንቺ ሴት ነሽ አይደለ? ሩታንም ሴት ከሆንሽ ባልሽን መያዝና ሸክፎ መያዝ የአንቺ ስራ ነው ስትይ ነበር። ስለዚህ ባልሽን ሸክፈሽ መያዝ የአንቺ ስራ ነው እንጂ ልጁን ወስደሽ በልጁ ምክንያት ወደ እናቱ እንዳይሄድ ብለሽ ይህን ያክል ጨዋታ ውስጥ መግባት አንቺንም ከተጠያቂነት የማያድንሽ ነገር ነው ብዬ አላስብም። ከአንቺ ጋር ላይኖር ይችላል። ከአንቺ ጋር አልኖረም ማለት ደግሞ አንቺ አታቂም ማለት ግን አይደለም። ስለዚህ ወደሽ የምታየው በኋላ የልጅን ምን ያክል ልጅ አስጨናቂ እንደሆነ ልጅን ለአንድ ሰከንድ እንኳን ከዓይን ማጣት ምን ያክል ህመም እንዳለው መቼም እናት መሆንሽ አይቀርም፣ ያኔ ታየዋለሽ። አሁን ግን እንደዚህ አይነት ጨዋታ ከዚህ ነገር ውጭና
ልዑል ያለበትን በትክክል አሳውቂ፣ ልዑል ያለበትን አሳይ። ምክንያቱም ይሄ መዘዝ በኋላ ምን እንደሚያመጣብሽ ጠንቅቀሽ ስለምታቂ። አብርሃም ያንተ ጨዋታ መቼም አይጠገብም። ያንተ ጨዋታ ሁሌም የምታመጣው ነገር የሚያሳቅቅ ደስ የማይል በዚህ ልክ ነገ ልጁ አድጎ የሚያየው የሚሰማው ነገር ነው። እንደዚህ አይነት አባት ከእናቱ ነጥቆ ልጅን የሚወስድ አባት መባል መቼም አትፈልግም ብዬ አስባለሁ ያለ እናቱ ፍቃድ። ስለዚህ በሕግም ይሄ ነገር አባትነትን ማንም አልካደም፣ ግን በእሷ ፍቃድና በእሷ እውቅና ነው ልጅህን ልታይና ልትንከባከብ የምትችለው። ከዛ ውጭ ግን እሷ ባሌለችበት ከቤቷ ሄደህ ልጅን መውሰድ ይሄ ከመስረቅ ከዘረፋ ወደ የሆነ ዝቅ አድርጌ የማየው ነገር አይደለም። ምክንያቱም ይሄ ልጅን የሚያክል ነገር ልጄ ይጠብቀኛል፣ ልጄ ሄጄ አገኛለሁ፣ ልጄን እሰማለሁ ብላ ወደ ቤት ለምትመጣ እናት ልጅን በቤት ማጣት ምን ያክል ህመም እንዳለው አንተ መቼም አባት ብትሆንም አትረዳም ብዬ አላስብም። አባትም እንደ እናት ለልጅ ያለውን መሳሳት ለልጅ ያለውን ፍቅር ስለምናቅ ማለት ነው። ስለዚህ አብርሃም ከዚህ ነገር ውጣ። የቡዜ ነገር እኔ ያበቃ ነገር ነው። ቡዜ አሁን ላይ ከትልቅና ከማካሪነቱ ወጣ እንደ ሌሎቹ አካኪ ዘራፍ የምትል ሴት ሆናለች። ደግሞ የሚገርመው በራሷ ህይወት ቢሆን እኮ ጥሩ ነው። በራሷ በህይወቷ በቤተሰቧ በትዳሯ በልጆቿ የመጣ ነገር ቢሆን ይሁን። ሰው እንዴት በሰው ልጅ እንዴት በሰው ትዳር እንዴት በሰው ህይወት ውስጥ ገብቶ ይህን ያክል ፈላጭ ቆራጭ ሊሆን ይላል? ምን አይነት ነገር ውስጥ እንደገባሽ ቡዜ በጣም የምንተዛዘብበት ነው። ነገ ከነገ ወዲያ ጊዜዎቹ ተስተካክለው ወደ መልካም ነገር መጥቶ በደንብ የምንነጋገርበት ነገር ነው። ምክንያቱም እስካሁን ድረስ ለሩታ ያለሽ ጥላቻ፣ ለሩታ ያለሽ አመለካከት ምንም የተቀየረ ነገር የለም። አሁንም ከሩታ በተቃራኒ በመቆም ሩታን የሚያስከፋ ሩታን የሚጎዳ ነገር ከማድረግ ወደኋላ እያልሽ አይደለም። ይህን ነገር ግን ብታቆሚ። ምክንያቱም ልጅ ተወልዷል፣ በቤተሰባችሁ ውስጥ ልጅ አለ። ልጅ ባለበት ሁኔታ ከቤተሰባችሁ ወይም ከወንድማችሁ ልጅ ሚስት ጋር በእንዚህ ነገር ውስጥ መቀጠል እኔ አላቅም። ብቻ ወይ ልጅ ወንድማችሁን ልጅ አለመፈለግ ነው ወይ ይህን ግንኙነት ማቋረጥ ሀሳባችሁ እንደሆነ እኔ ግራ ገብቶኛል። በዚህ ልክ ባትሄጂ በጣም 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 ጥሩ ብዬ ነው የማስበው። እንደ ድሮ እንደ በፊቱ እንደዚህ መካሪነትሽ አስተማሪነትሽ ከአብርሃም ጎን መቆምሽ ሁላችንም ማንም እህት ወንድም ከወንድምና ከእህቱ ጋር ቢቆም ምንም አይነት የሚመለከትን ነገር አይደለም። ግን ለእውነት ለትክክለኛ ነገር እንደ ትልቅ እንዳሳቢ ብዙ ነገር እንዳሳለፈ ብዙ ነገር እንደተማረ ያን ነገር ብትተይና ከዚህ ነገር ብትወጪ በጣም አሪፍ ነው። ሄርሜላም ወደ ራስሽ ተመለሺ። አብርሃም ዛሬ አብሮሽ ያለው አብርሃም ነገ ተነስቶ የማይሄድበት ምንም ምክንያት የለም። ምክንያቱም የአብርሃም ባህሪ ጠንቅቀን እናውቃለን። ስለዚህ ዛሬ በእርግጠኝነት ከአንቺ ጋር ለመኖርና ጥሩ ህይወት ለመኖር እርግጠኛ ባልሆንሽበት ሰው ራሽን የማይሆን ወጥመድ ውስጥ የማይሆን ችግር ውስጥ ባትከቺ ጥሩ ነው ብዬ ነው የማስበው። ሩታን ደግሞ ተረጋጊ። ሩታን ከጎንሽ ነን፣ ከአይዞሽ፣ ልጅሽን በሰላም ታገኛለሽ። ሁላችሁ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ስለምትመለከቱ የእናንተ ማጉልበት የእናንተ ከሷ ቢሆን በዚህ ሰዓት ምን ያክል አስፈላጊ እንደሆነ ሁላችሁ ጠንቅቃችሁ ስለምታውቁ ማለት ነው። ፋሚሊ ዛሬ የነበረው ይህን ጉዳይ ይመስላል። በቀጣይ በሌላ ጉዳይ እንደገና ተመልሰን እንመጣለን። ለዛሬ ያዘጋጀን ይመስላል። በመጨረሻም ይህን ቻናል ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ ቤተሰቡ ነው። ቪዲዮን ከወደዳችሁ ደግሞ ላይክ በማድረግ ሀሳብ አስተያየታችሁ ደግሞ ኮሜንት ላይ ዱክ አድርጉልኝ። ሁላችሁም በያላችሁበት ምችት ይበላችሁ። ሰላማችሁ ብዝት ይበል። ፒስ